ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከአሚኮ ዘወትር በሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ አትሌት የማነ ጸጋዬ ከኛ ጋር ቆይታ ያደርጋል። አትሌት የማነ ጸጋዬ በተለይ ከፍተኛ ጽናትን በሚጠይቀው የማራቶን ውድድር ለበርካታ አመታት በውጤት የዘለቀ ከርቀቱ ውጤታማ አትሌቶች መካከል የሚጠቀስ አትሌት ነው። በቅርቡ ደግሞ የኢትዮጵያ አትሌቶች ማህበር ፕሬዝዳንት ሆኖ ተመርጧል። በአትሌቲክሱ ያለፈበትን መንገድና ቀጣይ ደግሞ በተለይ በአትሌቲክስ ፌዴሬሽን የአትሌቶች ማህበር አመራርነት ጊዜው ምንን ማሳካት ምንን መስራት ይፈልጋል የሚሉትን ሀሳቦች እያነሳን የጋራ ቆይታ የምናደርግ ይሆናል። ባዙ መኮንን ከመላው ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን ወደ እናንተ አደርሳለሁ። አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የማነ እንግዳችን ስለሆንክ ስቱዲዮአችን ስለተገኘህ እናመሰግናለን። በቅድሚያ እኔም አመሰግናለሁ በዚህ በስቱዲዮአችንና በአማራ ሚዲያ ኮርፖሬሽን ስለጋበዛችን እናመሰግናለሁ። እናመሰግናለን። ያው ትንሽ ብንቆይም ፕሮግራማችንን እንኳን ደስ ያለ በማለት እንጀምርና የኦልሞስት ወራቶች ተቆጥረዋል። የኢትዮጵያ አትሌቶች ማህበር ፕሬዝዳንት ሆነ ተመርጠሃል። እንኳን ደስ ያለ ማለት እንፈልጋለን። እንደው ምን ይመስላል የባለፉት ወራት በምን መልኩ ያለፉ ነው? አትሌቶችን ፍላጎት የሚገጥማቸው የማዘውተሪያ ስፍራ ችግሮች ያው ስፖርቱ አትሌቲክሱ በተለይ በመላ ሀገሪቱ ተደራሽ ሆኖ ሁሉን ማህበረሰብ ያቀፈ ውድድርና ተሳትፎ እንዲኖረው ለማድረግ ነው የዚህ ፍላጎቴን። ይሄን ፍላጎቴን ተሳክቶ ለማየት ደግሞ የግድ እዛ ገብቼ ልታገል አብሬ ከጓደኞቼ ጋር የሆነ ነገር አሸራ ጥለን ለማለፍ ብለን የገባ ነው። የበለጠ የዚህ አሁን ያለነው ስራ አስፈጻሚ ደግሞ ያው በርከት ያሉ በአትሌቲክስ ህይወት ያለፉ አመራሮች ያሉበት እና አትሌት ስለሽሰ ኮማንደር ስለሽሰን ጀግናው አትሌት መሰረት ደፋር ነበላይነሽ ኦልጂራ እነዚህ ስብስብ ያው የሆነ ቁጭት አለን። ያው ጥሩ ውድድር ለማካሄድ ውድድሮቻችን የዘመኑ አትሌቶቻችን የሚያስደስቱ ውድድሮች የሚያፋቁሩ ውድድሮች የሚለቃቀስበት ሳይሆን ያው ለሰው የሚመጣው እኔ አገሬን ለወክል አገሬን ጥሩ ውጤታማ ላድርግ ከሚለው አኳያ ነው። ይሄን ግን ይሄ ደግሞ ለሁሉ የሚያሳትፍ በብቃታቸውና በውጤታቸው ያለ አድሎ የሚሄዱትን አትሌቶች ውድድራቸው ማዘመን ልክ ያው ትሪያል ያለ ውድድር የማንም ጣልቃ ገብነት የማይኖረው ውድድር ለማድረግ ትልቁ እቅዳችን ነው። ዘንድሮ ላይ ሳካ ይችላል። ያው ብዙ የሚያስፈልጉ ነገሮች አሉ ለውድድሩን ለማዘመን ከታይም ትሮኒክስ ፎቶ ፊኒሺንጎች ይሄ ማኑዋል የሆኑ ነገሮችን ወደ ዲጂታላይዝ ለመቀየር ጊዜ ስለሚፈልግ ከሚቀጥለው አመት እነዚህ ሁሉ ነገር ተማልቶ የሚቀጥለውን ኦሎምፒክና በዛ መሃልም አንድ ዓለም ሻምፒዮና አለን ከቶኪዮ በስተቀር ከሱ ቀጥሎ ላሉ ዓለም ሻምፒዮና ውድድሮች ግን የዘመኑ ውድድሮችን አድርገን የዚህ ስራ አስፈጻሚ ቁርጠኝነት አለ። እኛም ያው አንድ ፍላጎት ደግሞ እሱ ነው። ያው በኢትዮጵያ አትሌቶች ማህበር ፕሬዝዳንትነት እንዲሁም በአትሌቲክስ ፌዴሬሽን የስራ አስፈጻሚ አባል ስለሆንክ እንደው ምን እቅዶች አሉ የሚሉትን በኋላ ላይ በደንብ ተጨማሪ ሀሳቦችን እናነሳለን። የማንና እንግዲህ አንተ ተወልደ ያደከው ትግራይ ሀውዜን አካባቢ ነውና እንደው ወደ አትሌቲክሱ የገባበት አጋጣሚ ያለፍክበት መንገድ የልጅነት ጊዜ ምን ይመስል ነበር ብለን ወደ ኋላ ተመልሰን እሱን እናስታውስ። አዎ ያው እኔ ተወልጄ ያደኩት ምስራቃዊ የትግራይ ዞን ያው ወረዳ ሀውዜን ነው። እኔ እዛው እስከ 10ኛ ክፍል እስከ 8ኛ በዛ ሀውዜን የተማርኩኝ ከ9 እና 10 ደግሞ ውቅሮ ከመቀሌ ቅርብ ሆነ አካባቢ ነው ያደኩት የተማርኩት። እነዛ ከተማርኩኝ በኋላ ያው እንዳጋጣሚ ማትሪክ አልመጣልኝም ነበር 10ኛ ክፍል። በዛ አካባቢ በነበርኩበትም ያው የሳይክል ውድድር ካልሆነ በስተቀር ሌላው ግምት የማይሰጠው ስለነበር እኔ አብዛኞቻችን ከነገብረ እግዚአብሔር ጀምሮ እዚህ መጥተን ነው ወደ አትሌቲክስ ህይወት የገባ ነው ማለት ይቻላልና እኔ ያው ለስፖርቱም ብዙ ፍቅር አልነበረኝም። ምናልባት ትምህርቱ ላይ ነበር ፎከስ። ከዛ በኋላ ነው አትሌቲክሱን ያስከው? አዎ ተወልጄ ያደኩም ገጠር ስለሆነ ያው ስፖርቱ ብዙ ሂንት የለንም። ግን ያው ገጠር ልጆች በተፈጥሮ ብዙ ኪሎ ሜትር ሄደን ነው የምንማረው። ብዙ ውጣ ውረድ በረሃ ሄደን ነው እንጨት እየለቀምን ቤተሰብ የምናግዘው። ያ ቻሌንጆች ይመስለኛል አትሌቲክሱ ትልቅ አስተዋጽኦ ያደረገልኝ።
እዚህ አዲስ አበባ መጥቼ ያው ጋራጅ እየሰራሁ ነበር በ96 ዓመተ ምህረት እኔ 95 አካባቢ ነው የመጣሁኝ በ96 ዓመተ ምህረት እንዳጋጣሚ ትንሽ የብርድ ህመም ገጥሞኝ ነበር እንዳጋጣሚ ሂልተን እና መስቀል አደባባይ እንዳሁን አይደለም አትሌቲክስ እና በተለይ ኦሎምፒክ ዓለም ሻምፒዮና በመጣ ጊዜ በጣም ህዝቡ እንደ ጎርፍ ነበር ትሬኒንግ የሚሰራበትና ጥሩ ጊዜ ነበር በዛ ጊዜ አጋጣሚ እኔም ዛ ሰሰራ የባንኮች የመብራት ኃይል ልጆች ከነሱ ጋር ዝም ብዬ በኖርማል በእግር ኳስ ቆምጣ እየሰራሁ ለጤንነት ነው የጀመርኩት 98 አካባቢ ደግሞ ወደ ጌታ ዘሩ ክለብ ገብቼ ታቀፌ አንድ 2 አመት ከቆየሁ በኋላ በ2000 ዓመተ ምህረት መከላከያ ገባሁኝ እንዲያም ያው በጌታ ዘሩ ክለብ ያለን ትዝ የሚለኝ እንዳጋጣሚ ህዝባዊ የሆነ ውድድር ነበር በየክልሎች የሚካሄዱ ውድድሮች በተለይ በወቅቱ ኤችአይቪ ቫይረስ አገራችን የተስፋፋ በጣም የተስፋፋ ለግንዛቤ ፈጠራ የሚደረጉ ውድድሮች በተለያዩ ክልሎች ሪቫንት እንትን እየተደረገ ያን ወጣቶች ወደዚህ እንዳይገቡ በስፖርትና በተለያየ ንጥፈት እንዲንቀሳቀሱ ለማድረግ በየክልሎች ውድድር ይካሄድ ነበር እንዳጋጣሚ እኔ ክለቤን ወክዬ ጌታ ዘሩ የመጀመሪያ ውድድሬን ያካሄድኩት ጎንደር ከተማ ነበር በሀገር አቀፍ ደረጃ በሀገር አቀፍ 10 ኪሎ ሜትር በየክልል ከተሞች ውድድር ይካሄድ ነበር እንዳጋጣሚ እኔ በዛ ውድድር ጎንደር ሄጄ ያው መጀመሪያ ሁለተኛ ወጥቼ ብር ሜዳሊስት ተሸላሚ ነበርኩኝ በክለብ ደረጃ ደግሞ ዋንጫ እኛ ነበር የበላነው ከዛ ነው ወጣሁኝና የመጀመሪያ ደሞዝተኛም እዛ ነበርኩኝ ያው የተሻለ ወደ መግባት ደግሞ ወደ መከላከያ ገብቼ ያው ከ2000 ጀምሮ እዛ ገብቼ ነው የቀጠልኩኝ አትሌቲክሱን ዘጌት ብለህ ነው ያስከው በትልቅ ደረጃ በውጤት ከመገለጹ በፊትም ያው በርካታ ወጣ ወረዶችን አሳልፈህም ነው እዚህ የደረስከውና በደንብ እይታ ውስጥ እንድትገባ ያደረገ አጋጣሚ የትኛው ነበር ወደ ውጭ ወጥቼ ከመወዳደር በፊት እዚህ በስሉልታ የሚካሄድ ውድድር ነበር በወቅቱ ይሄ 21 የዓለም ሻምፒዮና አትሌቶች የሚመረጡበት አምስተኛ ወጥቼ ለዚህ ለኢንተርናሽናል ውድድርም የታጨሁበት እይታ ውስጥ የገባሁበት ውድድር ያኔ ነበር በጌታ ዘሩ ክለብ ወክዬ ማለት ነው ከዛ በኋላ ያው የኢንተርናሽናል ውድድሮችም በዛው ተከፈተልኝ ናሽናል ቲምም ብሔራዊም በዛ ጊዜ ብሔራዊ ቲም ነበር በብሔራዊ ቲም ያው ታቅፌም ሰርቻለሁ የመጀመሪያ ኢንተርናሽናል ውድድር ሞሮኮ ላይ ነበር ካዛብላንካ ማራቶን ላይና ምን ይመስል ነበር እሱ ውድድር ከሀገር ወጡ ለመጀመሪያ ጊዜ መወዳደር የተለየ ስሜትን ይፈጥራልና 2008 ላይ ነበር በፈረንጆቹ ለመጀመሪያ ጊዜ ወጣው 2008 መጀመሪያ ከሱ በፊት ወጥቻለሁ ወይ ሃፍ ማራቶን በግማሽ ማራቶን እዛው ካዛብላንካ ነበር የተወዳደርኩትን ለዛም ነው የጋበዙኝና የግል ውድድር በአፕሪል አካባቢ 2008 እዛው ተወዳደርኩ የሃፍ ማራቶን አሸንፌ ነበር ጥሩ ነበር ለኔ እንዲያም ያ ውድድር ከአገርም የወጣሁበት መጀመሪያ ስትወጣ ያው ሁሉም አትሌቶች ላይ ያለ ስለሆነ ፍራቻም አለ ውድድሩ ጨርሷል ወይ አለ ተመልሼ እድል ካላሸነፍኩኝ ላላገኘው ይችላል ወይ ላልጋበዝ ይችላል ወይ የምትለው አለ የመጀመሪያ ለኔ ትልቁ እንዲያው በሬ ከፈተልኝ ያ ግማሽ ማራቶን ነው ከዛ ጥቅምት ላይ ደግሞ ከ6 ወር 5 ወር ይመስለኛል በደንብ ተዘጋጅቼ ማራቶን ካዛብላንካ የመጀመሪያ ውድድሬን አደረኩኝ ያው ሶስተኛ ወጣሁኝ በወቅቱ ትልቅ ውጤት ነበር ለኔም በጣም የተደሰትኩበት እውነትስ ይጨርሰዋለሁ ወይ ብዬ ግን ያው ትሬኒንጉ ሰርቻለሁ በደንብ ሰርቻለሁ ከሱ ርቀት በላይም የሰራሁበት ጊዜ አለ እሱን እንድጨርስ ብዬ እስከ 46 ኪሎ ሜትር ሰርቼበት የሄድኩ ጊዜ አለ እሱን 42 ኪሎ ሜትር ከ195 ነው ግን እስቲ ከሱን ከፍ አድርጌ ለስራ ብዬ ያም እንደዛ በመስራትም ያው ውጤት እንዳመጣ አድርጎኛል ከዛ በኋላ በሮች ተከፈቱ በተለያየ ውድድር መከር ተጀመረ ያው ማሸነፍም የቦታ ሪከርድም ብዙ ነገሮችን ላይፍም አብሮ እየተቀየረ መጣ በፓሪስ ደግሞ በአፕሪል ለወርልድ አትሌቲክስ ለ2009 ማለት ነው ጃንዋሪ ላይ ሞሮኮ ድጋሚ ሄጄ ነበር ማራካሽ ሁለተኛ ነበር የወጣሁት ከሱ በፊትም ቻይና የሆነ ውድድር አድርጌ ነበር ማካው ምትባል ትልቅ የቱሪስት ከተማ ነች
ከሆንግ ኮንግ አጠገብ ነው የምትገኘው የክሪስማስ ጊዜ ነው ውድድሩ የሚካሄደው የመጀመሪያ ማራቶን ያሸነፍኩበት የቦታውም በጣም ሰዓቱን አሻሽዬ በጣም ትልቅ የቦነስም ያገኘሁበት ትልቅ ክብርም ነበር በቦታው እዛ ያገኘሁበት ከዛ በኋላ እሱ ተመልሼ ነው ወደ ፓሪስ በመሄድ ከ06 ሰዓቴንም በማሻሻል አራተኛ ወጥቼ ለመጀመሪያ አስገራሚ ሰዓት ነበር በወቅቱ ያሸነፈን የኬንያ አትሌት ነበር 05 ነው የረጠው ሌሎቻችን እስከ 6ኛ ወጣን 06 ሩጠን በቃ በወቅቱ በቃ በዓለም በወርልድ አትሌቲክስ ሁሉ በቃ የተዘገበበት የተጋነነበት ወቅት ነበር የፓሪስ ማራቶን ያንን ካሸነፍኩ በኋላ ደግሞ በአይ ቲንክ 2009 በርሊን ዓለም ሻምፒዮን ላይ በፓሪስ አፕሪል ላይ በዛ ለኦገስት ደግሞ ለወርልድ ሻምፒዮን ሁለተኛ ሆኜ ከጸጋዬ ከበደ በሰዓት ሁለተኛ ሆኜ ተመረጥኩኝ ያኔ አብረን የቲም ወርክም አድርገን ብዙ ቻሌንጅ ነበር በዛ ጊዜ እሱና ሀስ ነበር ያገኘው ጸጋዬ ከበደ እኔ አራተኛ ነበር ያገኘሁት የ8 ሰከንድ ነበር ልዩነታችን እኔ ያው የዛን ጊዜ የመጀመሪያ አገር መወከልም የመጀመሪያዬን ስለነበረ የራሴን በቴክኒክ ምክንያት የተበላሁበትና ለወደፊት ብዙ ነገሮችን ያየሁበት ውድድር ነበር ጥሩ ጊዜ ነበር ብቻ ያው የማን በርካታ ውድድሮችን ያደረከውና ካሸነፍካቸው ውድድሮች መካከል ኦቶዋ ማራቶን ይተከሳል ፎካካ ማራቶን ዴጉ ማራቶን ሮተርዳም ማራቶን በጣም በርካታ ማራቶኖች ናቸው ያንዳንዶችን ከዘረዘን በጣም ጊዜም ስለምንወስድ እንግዲህ ከአንተ የማራቶን ድሎች መካከል በትልቁ የሚተከሰው ደግሞ 2012 ሮተርዳም ማራቶን ላይ ያስመዘገብከው ውጤት ያሸነፍክበት ያስመዘገብከው ሰዓት በጣም ትልቅ ውጤት ነበር 2:04:48 በመግባት ነበር ያሸነፍከውና ስለሱ በደንብ ማንሳት አለብን ያስባሉ ምን ይመስል ነበር ስለሱ ውድድር በጣም ገራሚ ውድድር ነው እኔ በጣም በህይወቴ ደግሞ ትልቅ የተፈተንኩበት ውድድር ነው ለንደን ኦሎምፒክ የምወክልበት ሁለተኛ ሰዓት ነበር ያው አንዳንዴ አሁንም ለዚህ ለአመራርነት እንድገባ ያስደረገ አንዱ የዛ አይነት የምንሰራቸው የአመራር ስተትን ለማስተካከል ነው እኔ በዛ ጊዜ ዳጉ ዓለም ሻምፒዮና በ2011 ተካሂዶ ነበር እንዳጋጣሚ እኔም ጸጋዬም ድሪባ መርጋም ራሴም ጉዳት ላይ ነበር አልተሳተፍንም ከዛ በኋላ በዳጉ ደግሞ ትልቁ ሞፋራህ በ10000 የነገሱበት በሴቶችም እነ ቪቪያን ቹሬት የነገሱበት በማራቶንም ያው ከፈይሳ ለሊሳ በስተቀር ነሐስ ሜዳሊያ ያመጣ አጠቃላይ ውጤታችን የተበላሸ ውጤት ነበር እንዳጋጣሚ እንዲያም ያልታሰበ ኢብራሂም ጀሊላ ደግሞ ወርቅ ያመጣበት በ10000 ነበር ከሞፋራህና በሚኒስተር መስሪያ ቤቱ በስፖርት ኮሚሽን ድረስ ትልቅ ስብሰባ ተካሂዶ እንደ አጠቃላይ በናሽናል ቲም ሁሉ ታቅፎ እንዲሰራ ተደርጎ እኛ አጋጣሚ በናሽናል ቲምም እየሰራን ይያለን እንዳጋጣሚ ዱባይ ውድድር ለማካሄድ ያው ከአንድ ቦታ ወደ አንድ ቦታ ስራዎችን ሲቀየሩ ውጤቱን አብሮ ነው የሚቀያየረው ወይ ይወርዳል ወይ ዝቅ ይላል የትሬኒንግ ሲስተሙ ስለሆነ ያን በምን ለማመድበት በነበረ ወቅት እንዳጋጣሚ በግል ሰርቶ እና አየላብሽሮ ዲኖ ሰፈር ሰለፈች መርጋ በጣም ገራሚ ሆነ ሰዓት ዱባይ የሮጡበት ያሸነፉበት ወቅት ነበር 7 ወር 8 ወር ይቀረው ነበር ለኦሎምፒክ እነዛ ልጆች ተመረጡ እኛ ደግሞ ተባረርን ለለንደን ኦሎምፒክ ለለንደን ወጣ ኦሬዲ ከዚህ በላይ ሰዓት የሚመጣ ሰዓት አይነሩም ተብሎ ይመስለኛል እኛ ደግሞ እንዳጋጣሚ ቁጭት ነበረን በጣም ትሬኒንግ ተዘጋጅቼ 2 ወር ከ2 ሳምንት ይመስለኛል የዛን ጊዜ እንደዛ ከ4 ሩጬ እኔ ከ5 እና ከ6 ለመሮጥ ነበር ሮተርዳም ታርጌት ሄድኩት እንዳጋጣሚ ከኬንያ የመጡ አትሌቶች 02 ለመሮጥ ነበር ታርጌት ተደርጎ በጣም በደንብ ተዘጋጅቶ ፊልማቸው የሰሩትን ትሬኒንግ በጣም ገራሚ ሆነ ዝግጅት አድርጎ ነበር የመጡት ወቅቱ የኦሎምፒክ ወቅት ሰዓት የሚዘጋበት ስለነበረ እንዳጋጣሚ እኔ ከሁለተኛ ቲም ከ5 ከ6 የሚሮጥ ሰው የለም እኔ ብቻ ነው ያለሁኝና በቃ የተዘጋጁልኝ አብሮ የሚሄዱት አትሌቶችም የሉም
ሁለተኛ ቲም የምትለው ከ11 ከ12 ለአውሮፓውያን ፈረንጆች እንዲሮጡ የወጣ ሰዓት ነው ምናልባት ጠንካራ ተፎካካሪ ቢኖር ኑሩ የበዛን ወቅት ማራቶን ከሰሩና 03 አካባቢ ነበር የማሻሻል እድሉ ይኖር ነበር በጣም ነበር እስከ 37 ኪሎ ሜትር 03 10 ቤት ነበርኩ የኔ ሪካርድ ደግሞ መስከረም ላይ በኬንያው የተሰበረ ፓትሪክ ማካው የሚባል አትሌት ጠንካራ አትሌት ነበር የሃይለር ሪካርድ ሰብሮ 03 38 ይሆን እንደዛ አካባቢ ነበር እና ኦልሞስት በ28 ሰከንድ አውርደን ነበር እስከ 37 ኪሎ ሜትር የደረስነው አጋጣሚ ሮተርዳም ወደ መጨረሻ ውሃ ዳር ነው ሮተርዳም ያው በውሃ የተፈጠረች አገርም ስለሆነች ንፋስና ቅዝቃዜ ተፈጠረ የመጨረሻ ኪሎ ሜትሮች እንደ አሁን የተመቻቸ ጫማ ደንበረን በወትኛ ምንሮጥበት ጫማ ሳምንት ግርህን ሽባ ሆነ በስትራፖም ምትያዝበት ነበር 37 ኪሎ ሜትር 5 ኪሎ ሜትር ሲቀር በቃ እግር መድማት መጣ ያው ወይዘሩም እንትናለ መፈካከርም ቀነስን ኦሬዲ ሪካርዱ ወጣ በሰከንዶች የሚያክል እና ከአንደኛ ቲም ነው መሄድ ያለብኝ የቻልኩትን ሄጄ ልቆም ብዬ ነበር ያሰብኩት እነዛ ጠንካራ የተባሉት ልጆችን እንደ አጋጣሚ ሞሰስ የሚባል ሳሚኪ ተዋራ እነዚህ ጠንካራ ልጆች ናቸው በሃፍ ማራቶንም ያ ሳሚኪ ተዋራ ማንንም አትሌት ኢትዮጵያዊ አትሌት ያቋል ማንንም አትሌት አሸንፎት አያውቅም በሚያደርጋቸው ውድድሮች 18 ኪሎ ሜትር ሲደርሱ ልጆቹ አልቻሉም እኔ ገንጥዬ ሄድኩኝ በቃ እንደ አጋጣሚ ያው በዚህ አትሌቶችን ማስተላልፈው ኢገሌ ጠንካራ ነው ኢገሌ እንደዚህ ሊፈጥር ይችላል እኔ አልችለውም የሚባለውን አትሌቶች በጭንቅላታቸው እንዳይፈጥሩ ለአዲስ ትውልድ በማስተላልፈው መልእክት ቢኖር ማራቶን በተለይ በዛን ቀን የሚከሰት ነገር አጣቆም ያው 21 ኪሎ ሜትር ካለፍክ ራሱ ሌላ ውድድር ነው እና የመኖር አለመኖር እንዲያም ጠንካራ ሰው ሲኖር ጥሩ ነው እና ጥሩ ልሮጥ ይችላል እሱ ለማሸነፍ ነው ምረጣው የሚለውን ውስጥህን ይዘ እንዲሮጡ ነው የኔ ምኞቴን ለሁሉም ብዙ ጊዜም አትሌቶችን አድቫይስ አድርጋለሁ እንደዚህ ያረኩኝ እና ከአራት ሩጬ በኢትዮጵያ ታሪክ በዛ ጊዜ የነበረ ሰዓት ሁለተኛ ነበርኩኝ አው በዓለም አቀፍ ደረጃ በወቅቱ የተመዘገበው ሰዓት ካለም አይ ቲንክ 8ኛው ፈጣን ሰዓት እንደዛ አካባቢ ነበር አው እና ኦሎምፒክ ላይ እንዳየው ቀደም ብለን መርጠናል ምናን በሚል እኛ እናስወጡ እንዳጋጣሚ አብሮ እየተወዳደሩ ትክ ይገላናና ጌት ተፈለቀ ደግሞ ገብተ ነበር እስከ ብዙ ድረስ እንዲያም እኔ እስከ ብዙ ደረጃ ያው ለራሴን ታታሪ ነኝ ይታገላለሁ እውነትን ይየ ነው የምታገለው ግን መከራከረው ሳሸንፋቸው ያው ወደ ዛቻና ከሀገራት ወጣም ተብየ ነበር በወቱ ካልታውኩ ይሄ ካላቆንክ ተብሎ ሚዲያ ላይ መቅረብ አይፈልጉም እንዳሁኑ ያው አትሌት እድለኛ ነው እውነት ለመናገር ብዙ አማራጭ የግልም የምንም ብዙ የመንግስት ሚዲያዎች አሉት በብዙ ውስጥ ያለ ችግር ህዝቡን ይሰማለታል በወቱ ግን ያው ውስን ነው እስከ ሚዲያ አንቀርብም ያሉበት ፌደሬሽኖችም ነበር በወቱ ያው ውጤቱም እንዳያችሁት በኢትዮጵያ ታሪክ አንድ ሰው ሳይጨርስ አቋርጥ የወጥበት ታሪክ ነበር ማሸነፈውን ውድድር ግን በዛ ጊዜ ጥሩ ብሮጥም ጥሩ የሆነ ገንዘብ አግኝቼበታለሁ ጥሩ የሆነ ሰዓትም ጥሩ የሆነ ለራሴ ፐርሰናል እንትን አግኝቼበታለሁ ተደሰትኩበት ነው ግን ያው በኦሎምፒክ አካባቢ በወቅቱ የነበረ ደግሞ ዋጋ ያ እንደ አየዘን ካነሳ ነው ብዬ ነው የማነ በጨዋታችን መካከል ስለተነሳ ይሄ ብዙ ጊዜ ፌዴሬሽን ላይ መገፋቶች ምናምን ሲኖሩ አንደኛው ይሄ አትሌቶች ዜግነታቸውን ቀይረው ሌላ ሀገር የሚሮጡበት ምክንያት እዚህ በሀገር ውስጥ ያለው አሰራር ለአትሌቶች ምቹ ስለማይሆን ጭምር ነው በሚል ሐሳቦች ይሰጣሉና እንደው እዚህ ላይ ምን ሐሳብ አለህ እዴ ነው 100% ነው እንጂ 100% ነው ለምን መሰለ እኔ በወቅቱ እንዲያምን እኮ በቃ ትክክል ነህ ብሎኛል እኮ የፌዴሬሽን አመራሮችን ጠርቶ ሲያነጋግሪ ከማናጀሪን ካሰልጣኝ ሳይቀር ትክክል ነህ አዎ ተሳስተናል ነው ተባልኩኝ የሚገርም ነገር ታውቃለህ ስፖርቱን የሚመሩ ስፖርቱን ያወቁ በወቅቱ ታደሰ ቶላ ነበር ተጣዋባቂ የፌዴራል ማረሚያ በ10000 በክሮስ ምናቀው ልጅ ማራቶንም ብዙ ምናቀው ቦስተን እኛ ሰኞ ነው እሁድ ነው ውድድራችን ቦስተን ደግሞ ሰኞ በማግስቱ የኛ በማግስቱ ነው የነበረው ውድድሩ ልጁ እኔ መግቢያ ላይ ትልቅ መግቢያ ስለተሰጠኝ ለውድድር ለተሳትፎ ለሄድ ብሎ ጠይቋቸው ነበር ነው አትሄድም ተጣባቂነ በቃ ከዚህ በኋላ ማን ሰዓት ያመጣል ተባለ
እኛ እንደሮጥን ጧት እሁድ ፋሲካ ቀን ነበር ውድድሩ እንዳጋጣሚ በበዓል ቀን የሮጥ ነው እኛ እሁድ ጧት ሮጠን እንደተደረገ ታውቃለህ ከሰዓት ደውሎ አሁን መሄድ ትችላለህ ነው ያሉት ውድድሩ እኮ ሰኞ ነው ቦስተን ዝግጅት ያስፈልገዋል እንግዲህ ለሰኞ ውድድር እኛ ማክሰኞ ነው የምንሄደው ቦስተን ወደ 3 ጊዜ ተወዳድሬ ያለው ሁለተኛ ሶስተኛ ወጥቻለሁ በጣም ከሮተርዳም ቀጥሎ ደግሞ የምደሰትበት ውድድር በጣም ለኔም ጥሩ ውድድር በየማሰበው ታሪካው ውድድር በቦስተንም ሁለተኛ ሶስተኛ ወጥቼበታለሁ አንዴ ብቻ 12ኛ ወጥቻለሁ እና የሚያሳዝን በቃ በዚህ በኔ ብቻ ሳይሆን በሌሎችም ቀለዱ ማለት ነውና እንዳጋጣሚ እንዴት አርጎ ያን ሁሉ በመቶ ሺዎች ተከፍሎት ሊሆን ይችላል በወቅቱ ታደሰ ትልቅ አትሌት ነው ከኛ በላይ አትሌት ነው የነበረው በትራክ በክሮስ ብዙ ዝና የነበረው ልጅ ነው እንዴ ሰኞ ሄደ ለሰኞ ውድድር ያው ደብረ ዘይት እንኳን ለሚሄድኮ ሻንጣ ጫማ ለአጥቆ ማዘጋጀት ያስፈልጋል ውድድሩ ሰኞ ነው የሚካሄደው በአሜሪካ እንደዛ የተባለበት ጊዜ ነበርና እንደዚህ አይነት አሰራሮች ላይ እንዳይደገሙ ነው እንዲያም አሁን እዚህ ቁጭት ነው ያስገባኝ እንግዲህ የማን በጣም በርካታ ውድድሮችን በማራቶን ነው ያው የአትሌቲክስ ህይወትህ በአጠቃላይ ነው እንችላለን ማራቶን ላይ ነው የጨረስከውና በአጠቃላይ ወደ 49 የሚጠጉ ውድድሮችን አድርጋል ከነዚህ መካከል ወደ 33 የሚደርሱት በማራቶን ነው ማድረግ የቻልኸውና በዚህ ልክ ከልጅነት ጀምሮ አስኪደው በውጤት መዝለቅ በጣም ከባድ ይመስለኛል ማራቶን ላይና እንዴት ነው በጽናት ተቋቁመህ በርካታ ውድድሮችን ድሎችን ልታስመዘግብ የቻልኸው ጥቂቶች ካልሆነ በጣም የሚቆዩ ማራቶን ላይ ገብተው የሚቆይ አትሌት ብዙ ጊዜ አታይም ጊዜው ያው አጭር ጊዜ ነው እንትን የሚለው ያው እና ያው ጽናት እንዳልከው በጣም ጽናት ይጠይቃል ትግስት ይጠይቃል መንፈስ ጠንካራ ደሞ መሆን ይጠይቃልና በተለይ እኔ ከውድድር በላይ የሚያሰለቸኝ ማራቶን ትሬኒንግ ነው ትሬኒንግ በጣም ውድድሯ አንድ ቀን ነች ምንም በውድድር ምንም ፍራቻ ምንም የለኝም እንደሌሎች በቃ እንዲያው የሚያስፈራኝ ትሬኒንግ ነው የሚያስፈራኝ ሁሉ ጊዜ እና ለምን ትሬኒንጉን ያልሰራው ደግሞ ውድድሩን አታመጣው እስካሁን እየሰራው ነው ዘንድሮ 24 በፈረንጆች ውድድር አካይጄ ነበር ያው በሳውዝ አፍሪካ ያው እንዳጋጣሚ ኮላፕስ አድርጎ ውስጥ ንፋስ ስለነበረው እንትን አልኩኝ እንዲያም በ2023 ሁለት ውድድሮች አካይጄ ሁለቱም ውድድር ሁለተኛ ወጥቻለሁ ያን ስለዚህ አሁንም የመቀጠሉ ሐሳብ አሁንም ቀጥላለሁ እና መቀጠሉም የግድ ነው ያው ፍቅሩም ራሱ ከውስጥ ከሩጫው እንድትወጣ ያደርግህም ያው እውነት ለመናገር ወደ ሌላ ዞር ስትል ስራዎች ሌላ ልታስብ ትችላለህ ቻሌንጅ ሲበዛብ እንደው ደክሞ የቤቴን ተኝቼ ያቺ ሩጫዬን ትሻለኛል ለምትለው ጊዜ አለና እኔ መውጣም አይመስለኝም ያው ሰውጣ ደግሞ እንግዲህ የቤት ራራና አለስ እንኳን ወይስ ላይ ገብቼ ደግሞ ቀጥላለሁ ግን ያው እስካሁን ጥሩ ነው ብዙ ውድድሮች አካይጃለሁ በካናዳ ሁለት ያሸንፋለሁ እንደውም ካናዳ ላይ አሁን እርግጠኛ አይደለም በአገሪቱ የመጀመሪያው ፈጣኑ ሰዓት የተመዘገቡ ባንተ ይመስላል በኔ ነበር ያው ኦልካመር ካናዳን ሪከርድ በማሻሻልም እንድትቆንጀ ትልቅ ሳንታፌ መኪና ሽልማት ተበርክቶልኝ ነበር ያው ከዛ ቀጥሎ በ2014 ነበር በ2016 18ም ተመልሼ ሄጄ አሸንፋለሁ ወደ ጃፓንም ቶኪዮ ማነው ፎኮካ ላይ ሌክ ቢዋ ኮሪያ በብዛት ተወዳድሬ ያለሁ እና ብዙ ውድድሮችን ያካሄድኳቸው አብዛኞቹ ያው የቦታ ሰዓት በማሻሻል ምን በማለት ነበር እውነት ለመናገር አሁን ተቀየረ እንጂ በተለይ ነጮች ከፊቴን ሳይ ደስ አይለኝም ነበር ያው አበበቄላ ነበር እንደዛም ለካውነት ነው ላለው ያጊን አሁን ደግሞ መጥብን ያመጣን ሪኮርዶቻችን ሁሉ እንዲያም መውሰድ ጀምረዋልና ሲስተማችን የትሬኒንግ ሴንተራችን በሳይንስ ሲስተማችን ሳይንሱን ካልሄድን አሁን እውነት ለመናገር በቃ እነሱ የኛን ከወሰዱ በኋላ ወደ ሳይንሱን ሲቀይሩ በጣም እየሄዱ ነው አሁን ሰሞኑ በአሜሪካ በሳምንት ውስጥ ኦሎምፒክ ላይ ሶስተኛ ያወጣ 10000 ላይ ለስንት አመት የቆየ የቀነኒሳ ሪከርድ ኢንዶር 5000 ሰብሯል 3000 ሰብሯል እና እንዲያም ስፖርት በአሁን ሰዓት ኢትዮጵያ ላይ መዘመን አለበት ባይ ነኝ Yamane Tsege Kume Gebri Selassie amazing performance from one so young silver for Tsege በአገር ወክዬ ደግሞ
በህይወቴን ማረሳው መቆጨጭበት ያሸንፈናል ብለን ያልጠበቅነው አትሌት በቤጂንግ ያሸነፈ ኤርትራዊ አትሌት ነው። አንዳንዴ ኦሎምፒክ ላይና ዓለም ሻምፒዮና ያው ታፍሬስ ነው ይባላል ውድድሮቹ በፔስ ወይ በአራራጦች የምትሮጥበት ውድድር ሳልሆነ ራስን ጭንቅላትን ቻሌንጅ እያደረክ ያዝለቀቅ ነው ውድድሮችን ያን ተቋቋም መሆን አለበት እና በወቅቱ ጠንካራ አትሌቶች የመጀመሪያ ጠንካራ አትሌቶች ዓለም ከሁለት ይሮጡ ከሶስት ይሮጡ በቃ ያው ከኛ በላይ የሆኑ ከኬንያም ከኢትዮጵያም ተሳትፈን ነበር። ዩጋንዳውም እንዳየው መስኮ ያሸነፈ ልጅም እንደ ልማዱ ዛም ዚግዛግ ለመምታት ሞክሮ ነበር። ያን ግምት አልሰጠነውም። ያው እነዛ ስንጠብቅ ያልታሰበ በወቅቱ የመጀመሪያ ወራትን ሃምቡርግ ማራቶን ነበር የሮጠው ልጅ ከሰባትና ያን ያህል ግምት አልተሰጠውም። የዋለም ከኋላ ነበርና ሲወጣም ብቻ 34 ኪሎ ሜትር ላይ ነው ብቻው የሄደው። እንዳጋጣሚ በጣም ሆት ነበረው ሙቆትም መጨረሻ ከዚህ በኋላ ምን እየጠበቅን ነው ብየወጣ ግርማይ ገብረስላሴ ያሸነፈበት እና ሁለተኛ ወጣሁኝ ደድል ሆኖ ከዛ በኋላ እንዲያም ተገናኝተን ነበር። ያው አልቻለም። በጃፓን አብረን ተጋብዘን ተወዳድረን ነበር። የዛ ጊዜ ግን ያው ግምት ማትሰጣቸው አትሌቶች እንትን ያደርጋሉ። ጥሩ እየሄድክ ነበር። እንደው ኢንተርቪውንም እያየሁ ነበር ከቤጂንግ ዓለም ሻምፒዮና በኋላ የሰጠውን ውድድርና የተወሰነ ህመምም ነበረብህ መሰለኝ መሀል ላይ። አዎ ሙቀት ነው የውሃውን ስንጠጣ የኛ አንዳንዴ ቴክኒክ ላይ ፌዴሬሽን ብዛት ሰው ይሄዳል ግን ምን እንደሚሰራ እንኳን አያውቅም። በወቅቱ ውሃ በጣም ወደ 30 ምናምን ዲግሪ የደረሰበት በቃ ያው ሆት ነው። በስፖንጂ ፊትን ውሃ ቀዝቃዛ ውሃ እየበረዶ እያረክ ነበር የሚረጠውና እንዳጋጣሚ የኛ ውሃ ከ20 ኪሎ ሜትር ጀምሮ የተቀመጠ ላይ ነው ጠረጴዛ ላይ ነው ያው ዋተር ስቴሽኑ እንዳለ ውሃ የኛ ፈልተዋል። የሱም አይተው ከሆነ አጋጣሚ ኤርትራኖች ከኛ በልጦ ከስር ጠረጴዛ ስር ጥላ ላይ ያቆይቶ እንዲያም ቀዝቃዛ በረዶ አድርጎ ነበር የሚጠብቋቸው። ውሃ ሳጠጣ እንዳትሄድ በዛ ዲሃይድሬሽን ሆኗል ሰውነት ልትወድቅም ትችላለህ። ስጠጣው ደግሞ የፈላ ውሃ ነው የባሰ ውስጥ ላይ ገብቶ ይረብሻልና እሱ ረብሸይ ወደ ትውከትም ወደ ውጋትም ቀይሮብኝ እንዲያም ከኋላችን ሰው ስላልነበረ ነው እንጂ እውነት ለመናገር 40 ኪሎ ሜትር ስደርስ ልወጣ ነበር ላቋርጥ ነበር። ሳይ ምንም ሰው የለም እንደ ወክም ቢሆን ጨርሳታለሁ ብዬ እዛ ነው የቆረጠኝ እሱ። little gap with the guy number 1 but after few kilometers to go together after 38k a little stomach problem. That's why my between him and the little gap I push but not go in front him, so I'm not happy with this result but also happy. በውጤቱም ኢቭን ደስተኛ አይደለሁም። ደስተኛ ነበር ማሸነፍ የምትችለው ውድድር ስለነበር ይመስለኛል። እና እሱ እንዲያም የስፔሻል ድሪንኩ ጆስ ሄርማንስ ነው የሰጠው 40 ኪሎ ሜትር ላይ አይቻለሁ። ጆስ ሄርማንስ ማለት የነቀነኒሳ ያው ሆላንዳዊ ኔዘርላንድ የኢትዮጵያ ትልቅ ማናጀር እዛ ማናጅመንት ነው የነበረ እሱ የተስተካከለ ውሃ ቀዝቃዛ ውሃ ሪፍሬሽ የሆነ ውሃ ነው የተሰጠው። ልክ እሷን ሲቀምስ እንደ ጀት ሆኖ ነው የጠፋው። እኔ ደግሞ ልክ እሷን ስጠጣ ወደ ወጋትና ወደ ትውከት ነው የቀየረች። በጣም ቆንጆ ቆይታ እያደረግን ነው። ያው በሳቅ የተዋዛ ቆይታ እያደረግን ነው። 4 ጊዜ በዓለም አትሌቲክስ ሻምፒዮና ተሳትፈሃል። ትልቅ ውጤት ቤጂንግ ላይ ነበር የተመዘገበው። በርሊን፣ ሞስኮ ከተሳተፍክባቸው ውድድሮች መካከል ይጠቀሳሉ። ኢትዮጵያን ከወከልክባቸው ውድድሮች መካከልና እንደው ከዚህ ዓለም ሻምፒዮና ከኦሎምፒክ ጋር በተያያዘ ያው ዓለም ሻምፒዮና ላይ ብር አለ ቤጂንግ ላይ ግን እንደው በአትሌቲክስ ህይወትህ እንደው ያላሳካውት የሚቆጭ ነገር አለ በተለይ ኦሎምፒክ ጋር በተያያዘ? ሁለት ኦሎምፒክ በቃ ያው በደንብ ተደርጎ ነው የተወቃው። እኔ ያው ምንም ሁሉም አትሌት ሁሉም ማሰልጣኝ የሚያውቀው ስለሆነ በተለይ ለንደን ነግሬሃለሁ። በቃ የለንደን ገራሚ ነበረ። ያው መጨረሻ አንተ ትክክል ነህ ግን ያው እንዲያም በቃ አትፈልጉኝም አይደለም ማትፈልጉኝ ከሆነ ቅድም የአገር ዜግነት የሚቀይረው የማነ አትሌት የማነ ያው ኢትዮጵያ ወክሎ እንዲሮጥ አንፈልገም የሚል ወረቀት ሰጡኝ። አገሬን በሌላ ረዳለሁ ለሌላ አገር ደግሞ ሮጣለሁ ብዬ ተናግሬያቸው እንዲያም በስጨት ያረኩበት ፌዴሬሽን ነበር እኔም እንዳበሳጭ። ሁለተኛ ደግሞ ያው ሪዮ ኦሎምፒክም ተደገምኩኝ። እንዲያም ሪዮ ላይ በጣም ነው በደንብ ነው የቀጡ ሪዮም ደግሞ ማለት ነው። እና በቃ እንዲያም በወቅቱ የገቡ ልጆች ያው ያቃሉ ራሳቸው የሰራ ሰው ይሄን ያዳምጥ ያቋል።
እዛ እንዲገባ የተፈለገ ከመሃላችን አትሌት ነበረ ግን ያው ውድድሩም አልጨረሱም ምንም አልሆነም ከፈይሳ በስተቀር አብረን ከፈይሳ ጋር ከነመስነት ገረመው ጋር አብረን አንድ ቲም ነበረ ከነፈይሳ ጋር ምን ሰራው ጥሩ ቲም ነበረና ያው ፈይሳ እንዲያም በቃ በኔ ላይ እዛ ውድድር እንድወዳደር እዛ ከተመረጠ ጀምሮ ለራሱ ተቶ ለኔ ነበር የሚከራከር የነበረው በእነዚህ ሁለት ኦሎምፒክ እና በሞስኮ ዓለም ሻምፒዮና ደግሞ 3 ሳምንት ሲቀር ሆቴል ላይ አቆይተው ጌታነ ተሰማ ነበር አብረ ያሰለጠነ የነበረ እነሱ ነበር የሰጡኝ በናሽናል ቲም ከጸጋይ ገበደ ጋር የሚገርም የዛን ጊዜም 3 ሳምንት ቀርተው ይገለሰው ሊገባ ነውና ይገል አትሌት ይገባ ነውና አንተ ተወጣለ ተብዬ ነው ያስወጡኝ ከሆቴል አንድ ሳምንት በቃ ከትሬኒንግ አቁሜ ከስራ ከሲስተም ወጥቼ ከቆየሁኝ በኋላ መመለስ አለበት እንዴ እኔ እኮ ትሬኒንግ አቁሜ ያለሁኝ እንግዲህ እዚህ ውድድር ካልገባ ከሀገር አትወጣም ለግልህ ማትወዳደር የሚባል ዛቻ ተሰጠኝ አሜን ብዬ ተቀበልኩኝ 37 ኪሎ ሜትር ደርሼ ያው ያሉዝ ያረኩትን ቆንጆ ሆነ ለጓደኞቼ የቲም ወርክ ሰርቼ ከውሃ ማቀባበል ከማበረታታት ግን ያው በቲም ወርክ ደግሞ አልታመም ያ ነገር አድርጌ ለጓደኞቼ ለሊሳ ታደሰቶላ ሁለተኛ ሶስተኛ ጸጋ አራተኛ እኔ 8ኛ ነበር የወጣነውና ታውስቲ ያው እንደዚህ አይነት በፌዴሬሽኑ በአመራሮቹ በኩል የሚፈጸሙ በደሎች አትሌቶች ሲመራቸው አንተ እንዳልከው ዜግነት እስከመቀየር ድረስ እንዲያስቡ ያደርጋቸዋል ከዚያም ባለፈ ደግሞ ከስፖርቱ ቶታሊ እንዲወጡ የሚያደርግ ስለሆነ አሁን ያሉ አመራሮችም ቀጣይ የሚመጡትን ይህን ነገር ያው አትሌቲክሱ ላይ ፍትህ መስፈን እንዳለበት ነው ደጋግመህ ስታነሳልኝ የነበረውና ባለቤትህ ለስዊድን የምትሮጧ ኢትዮጵያዊቷ አባረጋዊ ናትና ትውቃችሁ ምን ይመስል ነበር ስለ ጋብቻችሁ ያው ማንሳት ትችላለህ አው ትውቃችን ያው በስፖርት ዓለም ነው የተዋወቅነው 2013 ነው ሞስኮ ዓለም ሻምፒዮና አካባቢ ጀምሮ እዛ ፊትም እንታወቃለን ያው እንደ አካባቢ ምንን ያው ሷም ጎዝ ታታሪ የአጭር ርቀት ሯጭ ኢትዮጵያ በወቅቱ ካፈራቻቸው አትሌቶች መሐመድ አማን ገንዘቤ ዲባባ አባረጋዊ እነዚህ መሰረቱ አሁን ላሉ ለ1500 እና 800 ሯጮች እነዚህ ናቸው ቢባል እኔ ማጋነን አይሆንም የነሱን አይቻልም አይደፈርም የሚባል ርቀትን እነሱ ደፍረውታል ጥሩ ደረጃ ደግሞ አድርሰዋል በነ መሐመድ አማን አይተኮነ በ800 ሜትር የመጀመሪያ ወርቅ ሜዳሊስት ነው በሞስኮ ዓለም ሻምፒዮና ኦሎምፒክ ላይም ጥሩ ተስፋ የተደረገበት ነበር አበባም አለቤቴም ያው አይተኮነ ያው የዚህ ቢሮክራሲ ነው እኔ እድሉ ነበር ከዛ ፊት ጀመረች ፕሮሰስ ነበር ስዊድን ነበረች ተመላለስ ነበር ግን ያ ያየው በደል እኔ ላይ ያየሁትን በደል እሷ ላይም እንዲደገም ስላልፈለግን በወቅቱ ጠቅላላ ናሽናሊቲ እንድትቀይር ወደ ስዊድን ይሆን አሁን ኢትዮጵያ መሰለኝ ያለችው አዎ እኛ ያው ውጪ ሁሉ ወረቀት እኮ ነው የተቀየረው ባዘዘ ወረቀት ላይ የተቀየረው እንጂ እያንዳንዱ አትሌት ልቡ አገሩና አገሩ ነው ያለው ኢንቨስት የሚያርጉት አገራቸው ላይ ነው የሚሰሩት አገራቸው ላይ ነው እነዘነበ ይተላ እና አቢ ለገሰ ማንኛቸው የውጭ ዜግነት ያላቸው ኢትዮጵያውያን ያን እድል ስለተነፈጉ ወይ ደግሞ ያን የተሻለ ፍላጎት እንጀራ ለማግኘት ሄዱ እንጂ ማንንም ኢትዮጵያዊ አገሩ ላይ ነው በመሃል ሐሳቡን አንስተናል በርግጥ አሁን የኢትዮጵያ አትሌቶች ማህበር ፕሬዝዳንት ነህ ከኢትዮጵያ አትሌቲክስ ፌዴሬሽን አትሌቲክሱ ላይ ከሚወስኑ ሰዎች መካከል የሥራ አስፈጻሚነት ቦታው ላይ ያለና በቀጣይ በተለይ ከዚህ የአትሌቶችን መብትና ጥቅም ከማስከበር አትሌቲክሱን ከመቀየር አኳያ እንደ ማህበሩ ፕሬዝዳንት ምን ሐሳቦች አሏችሁ ያው አጠቃላይ እዚህ ሁሉም ኮማንደር ስለሽም እነ መሰረተም እነ ቢኒያም እነ በላይነሽ ኦልጅራም እኔም ሁላችን ያለንበት አሁን በተለይ ያለፈው አመት ያየነውን ቁጭት በዚህ በሁለት ኦሎምፒክ በተለይ በአገራችን የነበረውን ትርምስ ለቅሶ ፍላጎቶች ጣልቃ ገብነት እነዚህን በእኛ በዚህ ስራ አስፈጻሚ ካልቀሩ መቼም ይቀራሉ ብዬ አላስብም ያንን ለማስተካከል ነው ደግሞ ሁሉ ቁጭትን ይዘው ይገባል የአዲስ አበባ ትራክ አይታች ከሆነ በእግር ኳስ ምክንያት የለም ለእግር ኳስ ተብሎ አትሌቲክስ ተረስተዋል እቺ ሀገር ደግሞ የምትጠራው በአትሌቲክስ ነው በፊት እና ኃይሌ ተወዳድረዋል እነ ድራርቱ ተወዳድረዋል እነ መሰረት እነ ጥሩነሽ ሁሉም እነ ስለሽ እነ ቀነኒሳ አዲስ አበባ ስታዲየም
በየአመቱ ኢትዮጵያ ሻምፒዮና እንዴት እንደሚወዳደሩ የነበረ ድምቀት ብዙ ነገሮች ነበሩና ከቅርብ ጊዜ ወዲህ ደግሞ በጣም በቃ ያው የአንድ መንደር የሚመስል ውድድሮቻችን የደረሰበት ጭራሽ እየወረድን ይሄንበት ዘመን ተፈጠረ። ሁሉ ወደ ማራቶን ሄደ ይላል። እዛ እንዳይሄዱ ምን አድርገንላቸዋል? ትራክ መስሪያ የለም። እንዳይሄዱም ያው ወደ ውድድር እኛም እዚህ አገር ውስጥ ያዘመንላቸው ውድድር የለም። ያው እንደ እገሌ እኮ ነው የሚሄደው እሱ ከቤቱ ተጠርቶ ይሄዳል ወይ ተጠርታ ትሄዳለች እኔ ለምንድነው ጊዜን እዚህ የሚጨርሰው ብሎ ተስፋ የሚቆርጥበት ጊዜ ስንት የነበረ ልቅሶ ያየንበት ይሄን ለመቅረፍና ለማስተካከል ሁሉ ስራ አስፈጻሚ በቆራጥነት የተነሳበት ነው። እዚህ ሁለት ኦሎምፒክ ደግሞ ኦሎምፒክ እጅም ገብቶበታል። ኦሎምፒክ ከፋሲሊቴት በስተቀር ሌላ የሚመለከተው አይደለም። 4 አመት ያላሰለጠነው ያላየው አትሌት ያላየው ቲም ለወራቶችን ያህል እኔ ልምረጥ ማለት አይችልም። በአሰራር የትም ዓለም የለም። አይተኮነና አሜሪካ ኬንያ ትሪያል አድርጎ ነው የሚሄዱት። የሚያለቅስ አትሌት የሚያለቅስ አሰልጣኝ ማዘውተሪያ ቶም የሚቸገር አትሌት ላለማየት ነው ፍላጎቴ። እነዚህ ከተሰኮ ከዛ በላይ ሌላው የአመራር ስራ ነው። በርካታ ነገሮችን ለማንሳት ሞክረናል የማነ። አሁንም ሩጫው ላይ ነው ያለው። በቀጣይ ምን እቅዶች ሐሳቦች አሉ? ባጭሩ ግለጽልኝና ቆይታችንን በዚሁ እንቋጭ። ያው በቀጣይ እንግዲህ ትንሽ አሁን ያለይ ከጉዳት ተሽሎይ አሁን ትሬኒንግ እየሰራሁኝ ያለሁኝ በቀጣይ ከዚህ በ2-3 ወር ወደ ውድድር መለሳለሁ ብዬ የራሴም ሐሳብ አለ እቅዳለኝ። ዋናው ትልቅ እቅዴ ግን በቃ እኔ አትሌቶችን የገባሁበትን ኃላፊነት የወሰድኩበትን ኃላፊነት በጣም ከባድ ነው። ይሄን ኃላፊነት ከአትሌቶች በተለያየ ከሚደርስባቸው ችግሮች ተጽዕኖዎች በተለይ ሴት አትሌቶች ማዘውተሪያ ስፍራዎች እነዚህ መምረጫ መስፈርቶች ቀጣይ ደግሞ የምንጠብቀው ትልቅ ውድድር ስላለን ዓለም ሻምፒዮና እነዚህ ጥርት ያለ ግልጽ የሆነ እኔ ውጤት ከጊዜ በኋላ ከሂደት በኋላ ሊመጣ ይችላል። ደንብ ግን ሊኖረን ይገባል። ሁሉም ውጤት ኬንያውያን አሁን ለዚህ የደረሱበትን ከኛ በፊት ብዙ ጭቅጭቅና ብዙ ነገሮችን አሳልፈው ነው አሁን እዚህ የደረሱትና አንድ ነገር አምጥተ ያው በአንዴ ውጤት ላይ መጣል ይችላል። ግን ከጊዜ በኋላ ግን ማንንም ማያለቅስበት ሁሉ ስራዬን ብሎ የሚሰራበት ውጤት ስለሚመጣ ያን ታሳቢ አድርገን አትሌቶችም በዚህ አጋጣሚ በክልልም በተለያዩ አካባቢ ያሉ ክለቦች ያሉ አትሌቶች ጥሩ ውጤት እንዲያመጡ ጥሩ ፍትሃዊም ስራ አስፈጻሚም ስላለ የሚታገልላቸውም ስላለ እነሱም ከኛ ጎን ሆኖ እንዲያበረታቱን የሚፈልጉትንም እንዲጠይቁን በመራራቅ የሚሆን ነገር የለም። እንደ ከዚህ በፊት እኔ ተናግሬ ምን አመጣለሁ የሚባለው ነገር የለም። ቤታችን ክፍት ነው። ሁሉም ኦፕን ነው እና መጥቶ ሐሳቡን የሚፈልገውን በጋራ ሆነን ችግሮቻችን እንፈታለን። በአንዴ እንኳን ባይፈታ ግን መሰረት እየጣልን እንሄዳለን። አትሌቲክሱ ላይ ያለፍክበትን መንገድ ቀጣይም ደግሞ ከዚህ ከአሰራር ከፍታዊነት ጋር በተያያዘ በርካታ ሐሳቦችን አንስተልናል። ለነበረን ጊዜ በአሚኮ ተመልካቾቻችን ስም ከልብ እናመሰግናለን። እኔም አመሰግናለሁ ስላከበረ አክብራችሁ ስለጠራችሁ እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬ ስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል። እንግዲህ ዛሬ በማራቶን ውድድር ከስኬታማ አትሌቶች መካከል ስሙ የሚጠቀሰው አትሌት የማነ ጸጋዬ አሁን ደግሞ የኢትዮጵያ አትሌቶች ማህበር ፕሬዝዳንት የሆነው አትሌት የማነ ጸጋዬ ከኛ ጋር ቆይታ አድርጓል። አብራችሁ ስለነበራችሁ ስለተከታተላችሁን እናመሰግናለን። ጤና ይስጥልን።